የሚለቀቅበት እድሉ ከፍተኛ መሆኑ ተገለጸ። ፖሊስ በሞዴል ቀነኒ አዱኛ ጉዳይ ላይ ብቸኛ ተጠርጣሪ አድርጎ አስሮ ሲመረምረው የነበረው አንዱዓለም ጎሳ እንደነበር ይታወቃል። ከዚህ በፊት ባቀረብላችሁ ዘገባ ፖሊስ በአንዱዓለም ላይ ማስረጃዎችን ማግኘት አልቻለም ብለን ምንጮችን ጠቅሰን ዘግበንላችሁ እንደነበር ይታወቃል። የዛን ጊዜ እኛ ላይ ብዙ ሰዎች ወቀሳ ስታቀርቡ ነበረ። ሆኖም ግን እኛ የምንዘግበው ያለውን መረጃ ብቻ ነው። ማነው ገዳይ፣ ማነው አስገዳይ፣ ራሷን አጠፋች አላጠፋች የሚለውን የሚወስነው የፖሊስ ምርመራ ነው፣ እኛ አይደለንም። የእኛ ስራ ሪፖርት ማድረግ ነው። ስለዚህም አሁንም በዚህ መሰረት ነው የምንዘግብላችሁ ማለት ነው። አንዱዓለምን ከ2 ወር በላይ አስሮት ቆይቷል። በዚህ ምርመራ ውጤት ውስጥ በፍርድ ቤት የእሷ መሆኑን አጣራለሁ ብሎ ሲገልጽ የነበረው ፖሊስ ዲያሪዋ የእሷ መሆኑን እንዳረጋገጠ ምንጮቻችን ገልጸዋል። በተጨማሪም ሌሎች ሁሉንም የፎረንሲክ ምርመራዎችን ሁላ አጠናቆ የምርመራ መዝገቡን ለአቃቢ ሕግ መላኩን ፖሊስ ለፍርድ ቤት አስረድቷል። ከዚህ መሰረት አቃቢ ክስ ለመስረት 14 ቀን ይሰጠኝ ብሎ ጠይቋል። ፍርድ ቤቱ ግን በአንድ ሳምንት ውስጥ ክስ የምታቀርብ ከሆነ ክስ አቀርብ ብሎ ለአቃቢ ሕግ ሰጥቷል። ስለዚህም አሁን ያለው አማራጭ ምንድነው? አንዱዓለም የሚለቀቅበት መንገድ ሰፊ ነው የሚሉት ምንጮች አንዱዓለም ላይ እሷን ስለመግደሉ የምንም ነገር ማስረጃ እንዳልተገኘበት እና ፖሊስ አላገኘውበትም ነው እያለ ያለው። ስለዚህም አቃቢ ክስ የማይመሰረት ከሆነ በዚህ አንድ ሳምንት ውስጥ ራሱ በአንድ ሳምንት ውስጥ ፍርድ ቤት ሊለቀው ይችላል። ፍርድ ቤት የማይለቀው ከሆነ እንኳን አንዱዓለም ጎሳም ራሱን አካል ነጻ ማውጣት በሚለው መብቱ ጠቅሞ በክስ መስርቶ ከእስር የሚለቀቅበት እድል ከፍተኛ ነው ሲሉም የህግ ባለሙያዎች ለዘሀበሻ ገልጸዋል። የሞዴል ቀነኒ አዱኛ ቤተሰቦች ፍትህ ለልጃችን በሚል በከፍተኛ ሀዘን ውስጥ እንዳሉ ይታወቃል። በርካታ ህዝብ ከጎናቸው ቆሞ ቀነኒ ፍትህ እንድታገኝ አሁንም ድረስ የጠየቁ ይገኛሉ። አሁንም ድረስ ህዝቡ ቀነኒ ፍትህ ታገኝ በሚል የአርቧ ላይም እንደዚህም በፍርድ ቤት በመገኘትም ቲሸርቷን በመልበስም መልእክታቸውን እያደረሱ ነው የሚገኘው። ስለዚህም አሁን ፖሊስ አንዱዓለም ጎሳን ምንም ማስረጃ አላገኘሁበትም ካለም የአሟሟቷ ሁኔታ እንቆቅልሽ ሆኖ ይቀጥላል ማለት ነው ሲሉ ታዛቢዎች ይናገራሉ። ሰላም ሰላም፣ ውድና የተከበራችሁ የአዜቴ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። መግቢያ ላይ እንዳያችሁት ስለ ቀነኒ አዱኛ ነው አዲስ ነገር ይዤላችሁ የመጣሁት። ያው ሰምታችኋል ማለት ነው። በቀደም ለታ አልሰራላችሁም እንጂ የችሎት ቀን ነበረ። ቀነኒ እንግዲህ አዱኛ ህይወቷ ካለፈ 2 ወር አልፎ 3ኛ ወር ውስጥ ገብታለች ማለት ነው። እንዲሁም ተጠርጥሮ በጥርጣሬ የተያዘው እንግዲህ በእሷ ህይወት ማለፍ የተነሳ አርቲስት አንዱዓለም ጎሳ እንደነበረ ሁላችንም እናውቃለን ማለት ነው። አንዱዓለም ጎሳ እስር ቤት እንዳለ 2 ወራትን ጨርሶ 3ኛ ወር ይዟል። እሷ ህይወቷ ካለፈለት ጀምሮ ተጠርጣሪ ሆኖ ለጊዜው የተያዘው እሱ እንደነበረ ሁላችንም የምናውቀው ታሪክ ነበረ። በዛም ቀጠሮ በየጊዜው እየተሰጠ ነበረ። አሁን ላይ ግን የቀጠሮ ነገር እንቆቅልሹ ያልተፈታ ሆኗል ማለት ነው። የቀነኒ አዱኛ ህይወት ካለፈ በኋላ እንግዲህ እስካሁን ድረስ ምንነቱ ማንነቱ አልታወቀም። በምክንያት ህይወቷ እንዳለፈ የሆነና ያልሆነ ነገሮች እየተወሩ እንደነበረ ሁላችንም የምናውቀው ታሪክ ነው። አሁን ላይ ግን በአሁኑ ደግሞ እስከዛሬ ቀጠሮ ሲያበዛ የነበረው የበቀደሙ ቀጠሮ ደግሞ የሆነው ምንድን ነው መሰላችሁ ማለት ነው። ላልሰማችሁ ላሰማችሁ። አንዱዓለም ጎሳ እጁ ንጹህ ነው። ስለዚህ የመፈታት እድሉ ሰፊ ነው። በሚቀጥለው ሳምንት ቀጠሮ ማለት ነው ከ4 ቀን በኋላ እንደሚፈታ ነው እየተነገረ ያለው ማለት ነው። ምክንያቱም እሱ እጁ ንጹህ እንደሆነ ነው። እስካሁን ድረስ የምርመራ ፖሊስ የ15 ሰው የምስክር ምርመራ መረጃዎች እዣለሁ ብሎ ባቀረበው መሰረት 15ቱም ሰዎች ምንም አይነት ወደ እሱ የሚጠቁም ነገር አልተገኘም፣ ወደ አንዱዓለም ጎሳ ማለት ነው በቀነኒ ጉዳይ። ስለዚህ የእሷ ነገር የውሃ ሽታ ሊሆን ነው። አሁን በሚቀጥለው ሰብስበው እንግዲህ ያቀረበውን መረጃ ወስዶ ለአቃቢ ሕግ ሰጥቷል ፖሊስ ማለት ነው። እስከዛሬ በቀጠሮ ነበረ። እንዲሁም በአባገዳ ሽምግልና ተብሎ ቤታቸው ሲመላለሱ እንደነበረ አባት በቀዌ ቲክቶክ ላይቭ ላይ ማለት ነው ህዝብ በተሰበሰበበት ሲናገሩ እንደነበረ ሁሉን ነገር ሰምተን ነበረ። ከቀነኒ አባት ማለት ነው ሲደረግ የነበረውን ነገሮች
አሁን ግን ምንም አይነት መረጃ አላገኘውም፣ ምንም ማስረጃ አላገኘውም ብሎ አገኘው ያለውን ነገር ሁሉ ስለ ዳይሪው የእሷ አይደለም ሲሉ ነበር ቤተሰቦች። ዳይሪውም የእሷ እንደሆነ ነው አሁን ላይ የወጣው መረጃ። ዳይሪውም የቀነኒ የራሷ እንደሆነ የጻፈችው፣ ምንም አይነት ደግሞ መረጃ በእሱ ላይ እንዳልተገኘ ከዚህ በፊት የፎረንሲክ ምርመራ ይጠበቃል ተብሎ ምንጣፍ ላይ ቤት ውስጥ እንግዲህ ደም ተገኘ፣ ሰምተናል ሁላችንም ማለት ነው። እሱም ደም አይደለም ተባለ። ሲቀጥል ደግሞ ቤት ውስጥ ካሜራ ነበረ፣ ካሜራው ላይ ማለት ነው የተያዘ መረጃ ነበረ። ካሜራው የተበላሸ ነው አሉ እስካሁን አቆይተው ማለት ነው። ምንም አላገኘንም፣ ካሜራው የተበላሸ ነው በሚል መልስ ሰጡ ማለት ነው። አሁንም ደግሞ በመቀጠል እቤቱም የተበሳ አይተናል። ወንድሟ ተንበርክኮ ሲለምን መሳሪያው ሲተኮስ ኩሽናውን በስቶ ሄደ የሚል ይሄ ሁሉ መረጃ ባለበት፣ ፊቷ የበለዘው የተበላሸው ባለበት፣ ይሄ ሁሉ መረጃና ማስረጃ ባለበት አሁን ላይ ግን ፖሊስ እስካሁን አንዛዝቶ ከ2 ወር ተኩል በኋላ ላይ ያወጣው መረጃ ምንም አይነት ነገር አላገኘንም የሚል ውጤት ለአቃቢ ሕግ አቀረበ ማለት ነው። አቃቢ ሕግ ደግሞ ለሳምንት ማለት ነው ክስ ካላቀረባችሁ በዚህ ሳምንት ከ7 ቀን በኋላ ለ7 ቀን የተሰጠው አሁን የፊታችን ሐሙስ ነው ማለት ነው። የሚመጣው ሐሙስ ነው እንግዲህ ደግሞ አሁን ቀጠሮ የሚታወቀው ማለት ነው ከ3 ቀን ምናምን በኋላ ማለት ነው። እና ክስ ካላቀረባችሁ ልጁ ነፃ ስለሆነ በነፃ ሊለቀቅ ነው። ምንም አይነት እዚህ ጋር የተሰጠው ፖሊስ ሰበሰብኩ ያለው መረጃ ማስረጃ ምንም አይነት ወደ አንዷለም የሚጠቁም የለም ተብሏል። ኦኬ ይሄ ነገር ሁሉ ነገር ከሌለ ልጅቷ ፊቷን ምንድነው እንደዚህ ያበላሻት? እቤቱ በጥይት የተበሳውስ ደሙስ ደም አይደለም ተባለ የፎረንሲኩ እሱስ። እና ወደዳችሁም ጠላችሁም አንዷለም ይፈታል። የቀነኒ ነገር ያልተፈታ እንቆቅልሽ ነው። ቤተሰብ ዛሬም ነገ ምን እያነቡ መኖራቸው ነው። በጣም ያሳዝናል። የሀገራችን ሕግ እንግዲህ እዚህ ድረስ ነው ማለት ነው። ከዚህ የዘለለ ምንም የለም። በጣም ያማል፣ በጣም ያቃጥላል። ቤተሰብ አሁንም እያነባ ነው። ፍትህ ለልጃችን እያለ ነው። የልጅቷ ሕይወት መጥፋቱ ምን እንደሆነ ያልተፈታ እንቆቅልሽ ሆኖብናል። እሱ ነፃ ነው እየተባለ ነው። ከዚህ በፊት ደግሞ እሱም እንደተናገረው እንግዲህ ቀርቦ ሰምታችኋል ሁላችሁም ማለት ነው። ምንድን ያለ ገፈተርኳት እንጂ አልገደልኳትም፣ መገፍተርና መግደል አልገደልኩም ለማለት እንጂ እኮ ገፈተርኳት እንጂ አልገደልኳትም፣ መገፍተር መግደል አይሆንም ብሏል። ማለትም ገፈተራት ከተባለ እንዴት ነው እሱ ገፈተራት? ኦኬ ወደቀች ማለት ነው። ከዛ ህይወቷ አለፈ በለው እሺ። ይሄንንም ወድቃም አይደለም አስክሬንም ተመርምሯል። ወንድምየውም አይቷል። ምንም ነገር አናቷ አልፈነዳም፣ አንድ ነገር አልሆነችም ተብሏል። ከወደቀች ክትክት ነው የምትለው፣ እንክትክት ብላ ነው የምትደቀው። ከ5ኛ ፎቅ ወድቃ ስብርብር ነው የምትለው ማለት ነው። ዱቄት ነው የምትሆነው። እቺ ልጅ ምንም አልሆነችም። ስትወድቅ ሰው አላየም። ሲወድቅ አንድ ሰው ግዙፍ ሰው ማለት ግዙፍ ነው። አጥንታችን ይከብዳል ምንም ብንቀል እንኳን ማለት ነው። እና ሲወድቅ ይሰማል፣ ጎረቤት ይሰማል። ብዙ ነገር ሲኖር ወደዳችሁም ጠላችሁም እብስብስ ድብስብስ ተደርጎ እሱ ነፃ ሊፈታ ነው። በአሁኑ ሳምንት እንደሚለቀቅ ነው መረጃውን አገኘው ብሎ እንግዲህ ዛበሻ የዘገበው ማለት ነው። ዛበሻ ላይ ገብታችሁ ስሙ። በጣም ያሳዝናል። ቤተሰብንም ማናገር ያለው ብለዋል። ቤተሰቦችን በእንባ እየተራጩ ነው። የልጃችንን ፍትህ የኢትዮጵያ ሕዝብ ያግዘን፣ የልጃችን ፍትህ እንፈልጋለን እያሉ ቤተሰቦች እያለቀሱ እያነቡ ነው ያሉት። እሺ ንጹህ ከሆነ ሽምግልናስ ምን አስፈለገ? አባ ገዳን ሰብስበው ሄደው ሽምግልና በአገር ሽማግሌ ይለቅ ይሄን እምቢ ካልክ ብለው ሲያስፈራሩ እንደነበረ የዛኔ ሰምተናል። ብዙ ነገር ይሄን ሁሉ መረጃ ተደብቆ ዛሬ ነፃ ነው ተብሎ ሲለቀቅ በጣም ያማል። ስለዚህ ቀነኒ ፍትህ አታገኝም ማለት ነው በአጭሩ። በቃ ሳምንት ክስ ካላቀረባችሁ ልጁ ይለቀቃል። ሳምንት ማለት ሮብ ነው። አሁን ሐሙስ ማለት ነው። ዛሬ ሰኞ ነው፣ ነገ ማክሰኞ፣ ከዛ ይቀጥላል ሮብ፣ ሐሙስ ዕለት ሐሙስና አርብ እንግዲህ ወይ ይፈታል ማለት ነው። በቃ ይሄን ያለው ነገር ግን እንዴት ነው? እንዴት አያችሁት? የምር አያሳዝንም? አያምም? እውነት እያለች እውነት ስትደበቅ። ቀነኒ ኢትዮጵያዊ አይደለችም? ቀነኒ እህታችን አይደለችም? ህግ ለእኩል ከሆነ እኩልነትን ለምንድን ነው ማያየው? የእሱንም እውነት የእሷንም እውነት ለምንድን ነው ማያወጣ?
ይሄ እኩልነት አይደለም ሲጀመር ማለት ነው። ሲጀመር ብዙ መረጃ አይደለም አንድ የህግ አካል የፖሊስ አካል ይቅርና የትኛውም የሀገር ሽማግሌ ራሱ አይቶ የሚፈርደው ነው። ምኑን አይቶ ይፍረድ ካላችሁ ምንጣፍ ላይ ያለው እንደማየት ነው። እቤቱ የተበሳውን ማየት ነው። ፊቷ የበላለዘውን በፎቶ የተለቀቀልንን ማየት ነው። እንዴ ስንት ነገር ሲገኝ ካሜራ ላይ ያለው የተደበቀውን ነገር ማየት ነው። ደረጃ በዛን ሰዓት ሲታጠብ የነበረው ለምንድን ነው ደረጃው የታጠበው? አትገቡም ተብሎ እናትና እህት ሲመጡ አይ አትገቡም፣ ቆይ ደረጃ እያጠብኩ ነው እዛ ቁሙ ብላ ሰራተኛዋና የአንዷለም ወንድም ሲያጥብ ነበር ተብሏል። ይሄ ሁሉ ደረጃ ማጠብ በዛን ሰዓት ምን አስፈለገ እንዴ? ይሄ ሁሉ ጉድ ባለበት፣ ይሄ ሁሉ ነገር ባለበት ተደባብሶ ያልተፈታ ህልም ሆኖ ቤተሰብ እያነባ መቅረቱ በጣም ያማል፣ በጣም ያሳዝናል። ፍትህ ለቀነኒ፣ ፍትህ ለቀነኒ። እስከ መጨረሻ ኢትዮጵያን መቆም አለባችሁ። የእውነት በጣም ያማል። አባት እናት እያለቀሱ ነው። እባካችሁ ለልጃችን ፍትህ ሲሉ ሰምተናል። አያምም? በጣም ነው የሚያመው። እና የቀነኒ ጉዳይ እንደዚህ ሆኗል። በዚህ ሳምንት እንግዲህ በዚህ ሳምንት ውስጥ እስከ ሐሙስ ድረስ እነዚህ ሰዎች ካልከሰሱ አንዷለም ጎሳ ነፃ ይለቀቃል። እስካሁን የተሰጠው የ15 ሰው መረጃ ምንም አይነት ነገር የእሱን የሚጠቁም ነገር አላየንም፣ አላገኘንም፣ አልሰማንም ብሏል ፖሊስ። ከዚህ የበለጠ ደግሞ ሌላ ምንም አይነት ነገር አይመጣም። በቃ ይሄን ያለው ነገር። ቤተሰብ ደግሞ ፍትህ እያሉ እያለቀሱ ናቸው ያሉት። ፍትህ ደግሞ የለችም። ስለዚህ የቀነኒ ነገር ነፍስ ይማር ብሎ ዝም ነው ማለት ነው። ቤተሰብ እድሜ ልኩን እንዳነባ ሊቀር ነው። ይሄ ነገር ቢታሰብበት አሪፍ ነው እንዴ። ለነፍስ ከሆነ ለሀቅ ከሆነ ህግ እኩል ከሆነ ገፈተርኳት እንጂ ያልገደልኳትም ማለት ምንድን ነው? እውነትን ደግሞ የአንዷለም እህትና ሰራተኛዋ አራቸውን ቢበሉ ሁለቴ በጥፊ ቢባሉት ዝክዝክ አድርገው ያወጣሉ። ስለዚህ የአይን መረጃ ከነሱ ውጭ ማንም አይመጣም። እሱ ደግሞ እውነትን ነገር ደግሞ አይናገርም። ከዛም አልፎ ተርፎ የተያዙት እነዚህ የምንጣፉ ደም፣ የቤቱ የተበሳው በመሳሪያ ፊቷ የተደበደበችው፣ ይሄ ሁሉ ወንድሟ የመሰከረው፣ ይሄ ሁሉ ነገር ስንት መረጃ እያለ ስንት ነገር እያለ የውሃ ሽታ ሆኖ መቅረቱ፣ ያልተፈታ ህልም ሆኖ መቅረቱ የምር ያማል። ቤተሰብ መቼም አይጽናኑ፣ መቼም አይጽናኑ። ነፍስ ይማር። እግዚአብሔር ነፍስሽን በአጸደ ገነት ያኑር። ለቤተሰቦችሽ መጽናናትን ያድል። በጣም ነው የሚያሳዝነው፣ በጣም ነው የሚገርመው የቀነኒ ነገር። የእውነት እንደ ሰው አስቡት፣ ቅስም የሚሰብር ነው።